ምስጋና ጸሎት ፕሮግራማችን ነው። የማለዳ ምስጋና የሚገባው እግዚአብሔር ይጠራል ከጠላቶቼም ያድናል። ቀን 11 የተወደዳችሁ በክርስቶስ ያላችሁ ወገኖች እንደምን አደራችሁ? የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ ምስጋና የሚከፍተው የበረከት በር በሚል ሐሳብ አጭር መልእክት ላስተላልፍ ወደድኩ። እግዚአብሔር በፍቅሩና በምሕረቱ አዲስ ቀን ሰጥቶናል። ይህ ቀን በአጋጣሚ የመጣ ሳይሆን በእግዚአብሔር ፍቃድ የተሰጠ የጸጋ ስጦታ ነው። ሁልጊዜ እንደምለው ወገኖቼ በዚህ ጠዋት ልባችንን በምስጋና እንሙላ። ምክንያቱም ምስጋና የእግዚአብሔርን ታማኝነት የምናምንበት መገለጫ ነው። ብዙ ጊዜ ሰዎች ሁሉም ነገር ሲስተካከል አመሰግናለሁ ይላሉ። ነገር ግን የመጽሐፍ ቅዱስ ትምህርት ከዚህ የተለየ ነው። ምስጋና የሚቀርበው ችግሮች ሁሉ ከጠፉ በኋላ ሳይሆን እግዚአብሔር በችግሮቻችን መካከል እንኳን ከኛ ጋር እንዳለ ስናምን ነው። ዛሬ የምንገጥማቸው ሁኔታዎች ሁሉ ላናውቅ እንችላለን። ነገር ግን ዛሬን የሚመራውን ጌታ እናውቀዋለን። ይህ እውነት በልባችን ውስጥ ሰላምን ያመጣል፣ ፍርሃትን ያስወግዳል፣ ተስፋችንንም ያድሳል። ስለዚህ ዛሬ በቅሬታ ሳይሆን በምስጋና፣ በፍርሃት ሳይሆን በእምነት፣ በተስፋ መቁረጥ ሳይሆን በተስፋ እንጀምር። ወገኖቼ፣ የተወደዳችሁ ወገኖቼ፣ ዛሬ የምናነበው የንባብ ክፍላችን የሚሆነው መዝሙረኛው ዳዊት ምዕራፍ 118 ቁጥር 24 ላይ እንደዚህ የሚል ቃል፣ ይቺ እግዚአብሔር የሰራት ቀን ይቺ ናት፣ በእርሷም ደስ ይበለን፣ ሐሴትንም እናድርግ ይላል። ወገኖቼ፣ ይህ ቃል የሚያስታውሰን አንድ ታላቅ እውነት አለ። ዛሬ የእኛ ቀን ሳይሆን የእግዚአብሔር ቀን እንደሆነ። ስለዚህ ዛሬ የሚያጋጥመንን ሁሉ በእርሱ እጅ አሳልፈን ልንሄድ እንችላለን።